እኔ ምላችሁ ሄሉዬን የነካ ወንድ ማለት ነው ከሌላ ሴት ጋር ሲመጣ ለምንድን ነው እንደው በቃ የሚያስጠላን? ምንም አያምርባቸውም። በቃ መሟዘዝ ነው ምናምን። ለእኔ ብቻ ነው የሚታያችሁ? ለእናንተ የምሬን እኮ ነው። እና ናቲኛ ላይ ሙድ እያያዝክ ነው እንዴ? እኔ ባካችሁ ሄድዬ ናፍቀኛለች። ዛሬ እንኳን መታ ራሷ ትንሽ ትንፍስ ሳንል ናፍቀኛለች። ብቻ ቲክታክ ላይ ስላየኋት በጣም ደስ ብሎኛል። የኔ ናፍቆት ተናፍቀሻል። ነገ በጥሩ ነገር በሰላም እንደምትመጪ ተስፋ አደርጋለሁ። የኔ ቆንጆ የወንዶች ንጉስ እና ናቲኛ ላይ ሙድ እያያዝክ ነው እንዴ? አዎ ሙድ እያያዝክ ነው። ለምን ይቀርብኛል ብለህ ነው እንጂ መቼስ አፈቀርኩኝ። እኛ በኮመንት ስላንነው እንደ ያስከው ናቲ የምር ወይኔ ሄሉ አይ ሄሉ ቆይ ምንድነው ሄሉ የምታስነካችሁ? ከሄሉ ጋር ስትሆኑ በቃ ያላችሁ ፈገግታ ያላችሁ ማማር፣ ግን ከሌላ ጋር ስትመጡ ደግሞ እንደዛው ማለት ነው። እና ውዶች ሰላም አላልኳችሁ፣ ኩሽኩሽኩሽ እያልኩ ነው የማወራው። ሴትዮዋ ያለች እና እንዴት ናችሁ ማሮቼ? ደህና ናችሁ? ነው ያለው። ሄልዬ ዛሬ ጠፍታ እንግዲህ እኔም አልመጣሁም። ትንሽ እስቲ በዚህ ተንፈስ ገበል ብዬ ነው። በዛው ሄልዬን ሳላነሳ ለምን ሳላወራ ለምን አድራለሁ ብዬ እና እንዴት ናችሁ? እኔ ያለሁኝ። ላይክ ሰብስክራይብ ሼር አርጉ፣ አበረታቱኝ። እና ዛሬ ፍቅረኛ እኔ የምለው ምንም የምር አትቸገር፣ በቃ ናትዬ አትቸገር የኔ ውድ፣ እኛ እንረዳሃለን። ተስፋ አትቁረጥ። ሄልዬን ጠብቅ አላልኩም? አንተ ኮመንቷ ምናለች? ናቲ አስብ፣ ሰው ለማናደድ ብለህ ችግር ውስጥ እንዳትገባ ሰከን በል። ትዳር ከእግዚአብሔር ነው፣ በጥድፊያ የሚሆን የለም አለችክ። እና አቸኩል፣ የእግዚአብሔር ነገር አይታወቅም። ምክንያቱም ሄሉ ከተለያየ ቀን ጀምሮ ምንም ነገር ከአንተ ከተለያየች ቀን ጀምሮ ሁሉም ነገር እየተበላሸባት ነው። አንተም እንደዛው እና ሰከን በል እያለች ነው። እና ተረጋግተ ጠብቅ። ተስፋ ሳትቆርጥ እኛ ስንት ቦታ ተከፋፈልን። አንዴ እንዳልክን ፈጣሪ ለአንተ ነው ያላት እንላለን። አንዴ ናቲን ለአንተ ሄድዬ ለአንተ ነው። እኛ ተከፋፈልን እኮ ተከፋፈልን በሶስት ወንድ። የምሬን እኮ ነው እንዴ። አንዴ ናቲ የሆነ ነገር ሲያደርግ ተው ለአንተ ሄድዬ ናት እንላለን። እንዳልክ ሲመጣ እንዳልክ፣ ያብ ሲመጣ ደግሞ አስብበት ተው እንዳልክ ያብ ይቆጫል እንላለን። እና ውዶቼ ማሮቼ ትላለች አቢባ። እና ናትዬ ተረጋጋ። የምን ጡል ነው? ምንም አላማረኝም። ምንም እንጃ ምንም በቃ አንተ ሄሉ ናት ውበት። በቃ እናንተ ወንዶች ከሄሉ ጋር አትለያዩ። ከተለያያችሁ ውበት የላችሁም። አለዛ አለመጀመር ነው እላችኋለሁ። እና ሄልዬ ናፈቀቻችሁ በጣም ነው። ሄልዬ ናፈቀችኝ እኔ ማለት ነውና ሄልዬ ነገ እንግዲህ ደስ በሚል ሁኔታ ትመጣለች። ዛሬ ግን በጣም ነው ደስ ያለኝ። ቤተክርስቲያን ሄዳ ጸሎታን አድርሳ የሷ መድኃኒዓለም ጠባቂዋ አባቷን አመስግናለች። እንግዲህ ነገ ደስ በሚል ነገር ትመጣለች ብዬ አስባለሁ። እኛ ምን ደሰት ያርገን። እንግዲህ በናፍቆት እንጠብቅሻለን የኔ ውድ የኔ ዳይመንድ ሄልዬ። እንግዲህ ሄልዬን ስም ለማንሳት ብዬ ነው አሁን ጉድ ስለ ናቲ ማውራው። ወይ ጉድ! ሶስት ሆንሽብኝ በጊዜው። እና ናትዬ ብላለች እንግዲህ ትዳር ከእግዚአብሔር ነውና ትጣደፍ ተብለሃል። ተረጋጋ። እንደው የማንን ወድ ለማውጨው ነው? ምንም አልትሄድበት ሀገር አትመጣጣም። ውበት የለህም ወይስ እኛ ላይ ነው ሙድ የምትይዘው? ንገረን እስቲ፣ እኛ ላይ ነው ሙድ የምትይዘው? እና ውዶቼ ላይክ ሰብስክራይብ አድርጉኝ። እንግዲህ ነገ ሄልዬ ስትመጣ በሰፊው እንገናኛለን። ወዳችኋለሁ። ባይ